ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። በዚሁ አጋጣሚ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አይደለም? ሰብስክራይብ፣ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ በጣም ከገረመኝ መረጃ ነው ዛሬ ይዤላችሁ የመጣሁት። በጣም ከሰቀጠጠኝና ከገረመኝ ነው። ገባችሁ? ሰው ሲታመም ሞቷል ትላላችሁ፣ ሲሞት ደግሞ እኔ ማልታ አላቅም። ከየትኛው ማህበረሰብና ከየትኛው እንትን እንደመጣችሁት አላቅም። ለምን ካላችሁ እንግዲህ ወንድማችን ማስተር አብነት የካንሰር በሽተኛ ነው። አላህ ይዘንለት፣ አላህ ያሽረው እያላችሁ በቅድሚያ ዱአ አድርጉለት። የማስተር አብነት ወዳጆች አንደኛው ወዳጁ እኔ ነኝ። አላህ ያሽረው ወንድሜ። በሁለተኛ ደረጃ ደግሞ እንግዲህ ወንድማችን አሞይ ካለ ጀምሮ በጣም የተለያየ መረጃ እያየን ነው። በቃ ሰው ታመመ ከተባለ ሞተ ማለት ነው። እናንተ በምን እርግጠኛ ናችሁ ነገ ወዲያ እንደማትሞቱ? ሰው ታመመ ማለት እኮ ሞት አይደለም። ገባችሁ? ስለታመመ አይሞትም፣ ጤነኛ ስለሆነ አንሞትም ማለት አይደለም። ሁላችንም ጊዜያችን ሲደርስ እንሞታለን። ገባችሁ? በሞት ደግሞ በዚህ ደረጃ በህዝብ በተለይ ህዝብ በሚወደው ሰው አትነግዱ። ገባችሁ? ማስተር አብነትን እኔ የኢትዮጵያ ብሔረሰብ ይወደዋል። ገባችሁ? የሚወደው ደግሞ በጥሩ ስነ ምግባሩ ነው። በመጥፎ ስነ ምግባር አይደለም። በጥሩ ሙስሊሙ፣ ክርስቲያኑ፣ ቤንጤው፣ ኦርቶዶክሱ ሁሉም ሰው ይወደዋል። ለምን? መልካም ልጅ ስለሆነ። ገባችሁ? መልካምነትን እስኪ ከሱ ተማሩ። የመልካምነትን ጥግ እስኪ እወቁ። እኔ አንዳንዴ በጣም የሚገርመኝ ነገር ምን እንደሆነ ታውቃላችሁ? ነፃነት ማለት ነው። በባለፈው ተናግሮት የሄደው ነገር በጣም ትክክል ነው። ገባችሁ? ነፃነት ገና ታሞ እያለ ነው ሞቷል ብላችሁ ስትፖስቱ የነበረ። አሁን ደግሞ ብላችሁ የማስተር አብነትን ሞቷል ብላችሁ ስትፖስቱ ትንሽ አታፍሩ? አላህን አትፈሩ እንዴ? ሰው እንዴት ነው በዚህ ደረጃ ተንኮለኛ የሚሆነው? ለእናንተ ያድርገው። እንዴት እንደደነገጥኩ ማለት ነው። እኔ ሌላ ምንም አልልም። ለእናንተ ያድርገው። ሞት ለእኔም ለእናንተም አይቀርም። ስሙት። እንዲህ የምታረጉ ሰዎች እነሱን አይደለም የናቃችሁት የኢትዮጵያ ብሔረሰቦችን እናቶች ነው። ብሔረሰቡን አባቶችን የናቃችሁት፣ ብሔረሰብን ወጣት ነው የናቃችሁት። ምክንያቱም ማስተር አብነት ማለት የኢትዮጵያ ብሔር ከዚህ ሁሉ ሚሊዮን እሱ አንዱ ለኢትዮጵያ ሕዝብ ይበቃል። ገባችሁ? ስለዚህ ያልሆነ ነገር ፕሊስ አትናገሩ። በአላህ በጣም ነው የምታናድዱት፣ በጣም ነው የምታሳፍሩ። ሞት ክፉ ነውና ጀግና ነው። ሞት ክፉ ነው ግን ጀግና መቼስ ሞት ክፉ ነው። ሞት ክፉ ነውና ጀግና ነው። ሞት ክፉ ነው ግን ጀግና ነው። የሰው ልጆች አባት ነው። ምን አይነት አዛባ ነው? በአላህ ላንተ ያድርገው። የተመኘኸውን ሞት መቼም ለሁሉም አይቀርም። ሞቱን ላንተ ያድርገው ኢንሻአላህ። ላንተ ለራስ ያድርግልህ። በጣም ነው የምታናድደው። ደግሞ እየሳክ ማለት ነው። በሞት እኮ አይሳቅም። ምክንያቱም ትሞታለህ። አንተም እርግጠኛ አይደለም። እርግጠኛ ባልሆንክበት ዓለም መነገድ አይጠበቅብህም። ገባ? ለቪውና ለላይክ ብለህ በዚህ ደረጃ ደግሞ መስገብገብ በጣም ነው የሚያስጠላው። ገባ? አንተ ድብን በልና ያንተን እምር ኢንሻአላህ እሱን እምሩን ይጨምርበት። ገባችሁ? ወንድማችን ሊታከም ነው የሄደው እንጂ ሊታከም ሄደ ማለት ሞተ ማለት አይደለም። እናንተ ግን ከየትኛው ፕላኔት ነው የመጣችሁት? ወላሂ በጣም ነው የምታናድዱት። ምክንያቱም እሱን ሳይሆን የኢትዮጵያ ብሔረሰብን ህዝብ ነው የናቃችሁት። ገባችሁ? እንዴት ብትንቁነ ነው? እንዴት ብታስቡ ነው በዚህ ደረጃ የምትዳፈሩት? እንዴት ፈጣሪን አትፈራ? ሰው እንዴት ነው ያልሆነ ነገር ቪዲዮ የሚሰራ ማለት? እንዴት ሳስቻለ? እንዴት እነዛ እናቶች ይደነግጣሉ ብላ አታስብም? አንተ ወሮ በላ እንዴት እነዛ እናቶች የቲም እህቶች የቲም እነዛ የታመሙት
ካንሰር ሲታመሙ ምን ሲሉ እንዴት ማለት እንዴት አላሰብክም አንተ? እንዴት ነው በዚህ ደረጃ በሞት የሚታፈዘው? ሞት እኮ ላንተም አይቀርም። ሞት ሐቅ ነው። ሞት ፈርድ ነው። ግን ከየትኛው ፕላኔት ነው አንተ የመጣኸው? ላ ኢላሃ ኢላላህ ሞት ፈርድ ነው። ሞት ሐቅ ነው። ለሁላችንም አይቀርም፣ ለኔም ለናንተም። ግን በዚህ ደረጃ የታመመ ሰው ባታስደነግጡ መልካም ነው ብዬ አስባለሁ። ለምን ወንድማችን ማስተር አብነት እንግዲህ ለሕክምና ወደ ደቡብ አፍሪካ ከሄደ ሰነባብቷል። ወደ ደቡብ አፍሪካ ነው ሄደው። ግን በዚህ ደረጃ ፈጣሪን ባትረሱ ደስ ይለኛል። ለምን አላህ ያሽረው እያላችሁ ምን አለ መልካም ነገር ብትመኙለት፣ ምን አለ መልካም ነገር እንትን ብትሉ አስባችሁታል? በዚህ ደረጃ ግን ለሰው ልጅ ለምንድን ነው ተንኮል የምታስቡት? ለሰው ሸረኝነት፣ ለሰው ክፋት፣ ለሰው ተንኮል አላቅም። ገባችሁ? አንዳንዴ ማስተዋልን የመሰለ የለም። አስተውሉ። በለፈለፉ ባፊ ጠፉ ይላል ያገሬ ሰው ማለት ነው። እና ጥሩ አይደለም። ለቪውና ለላይክ ብላችሁ ያልሞተን ሰው ሙቷል ብላችሁ ስትፖስቱ ይህ ፌር አይደለም። ገባችሁ? ምክንያቱም ጥሩ ስላልሆነ ማለት በቃ ሚስቱ አለች ልጁ አለች ብላችሁ አታስቡም? ሚስቱና ልጁ እኮ ኢትዮጵያ ነው አይደል ያሉ። ስለዚህ ይህን ቪዲዮ ሲያዩ ይረበሻሉ ብላችሁ አታስቡ። እንዴት ነው በዚህ ደረጃ ልባችሁ የጨከነው? እንዴት ነው በዚህ ደረጃ ልባችሁ ደነዝ የሆነው? እንዴት ነው በዚህ ደረጃ በቃ እንትን የሆናችሁ የማይሰማችሁ? እንዴት ነው በዚህ ደረጃ በቃ ማለት አላቅም። እንዴት ነው በዚህ ደረጃ የጨከናችሁ ነው የኔ ጥያቄ። ለምንድን ነው የጨከናችሁት? በዚህ ደረጃ ምን ያደርግላችኋል? በዚህ ደረጃ ተንኮል፣ በዚህ ደረጃ ክፋት፣ በዚህ ደረጃ ምቀኝነት፣ በዚህ ደረጃ ሸረኝነት ምን ያደርግላችኋል? በዚህ ደረጃ ያልሆነ ነገር የምትናገሩ ለምንድን ነው? ሞት እኮ ፈርድ ነው። ማንኛችንም እንሞታለን፣ ማንኛችንም እንሄዳለን፣ ማንኛችንም እንትን እንላለን። እዚች ዱንያ ላይ የሚቀመጥ ሰው የለም። ግን ከሞቱ አሟሟቱ ያልሞተን ሰው ሙቷል እያላችሁ ለምትፖስቱ ይብላኝ። ያልሞተን ሰው ሙቷል እያላችሁ የምትፖስቱ ይብላኝ። ምክንያቱም ከሱ ይልቅ የሞታችሁት እናንተ ናችሁ። ኦር እንትን ያላችሁ ያበዳችሁት እናንተ ናችሁ። እሱማ እኮ ኢንሻአላህ የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ የኢትዮጵያ ብሔር ብሔረሰቦች ሰዎች እንትን ጾለት ስለሚያደርጉለት ይድናል። ግን እናንተ ግን እድሜ ልካችሁን እንትን እንዳላችሁ፣ እድሜ ልካችሁን ክፋት፣ እድሜ ልካችሁን ሸረኝነት፣ እድሜ ልካችሁን ተንኮል እንደያዛችሁ በቃ አለቀ ደቀቀ፣ ትሞታላችሁ። ሞት ለማንም አይቀርም፣ ለማንም ማለት ነው። ግን እናንተ በጣም ባለየዎች ናችሁ። ሰው በሞተ ሰው እንደዚህ ይላል ማለት በታመመ ሰው ሰውየው ሳይሞት ለልጁ ለቤተሰቦቹ ለእንትኑ አታስቡ። እንዴት ነው በዚህ ደረጃ ጨክናችሁ እንደዚህ የምትሉት? እንዴት ነው በዚህ ደረጃ የጨከናችሁ? እንዴት ነው በዚህ ደረጃ የማይሰማችሁ? እንዴት ነው በዚህ ደረጃ የኢትዮጵያ እናቶች የኢትዮጵያ ብሔር ብሔረሰቦች ይሰማችኋል ብላችሁ እንዴት ነው የማታስቡ? እንዴት ነው በዚህ ደረጃ እንትን የማትሉት? አላቅም። እንዴት ነው ያስቻላችሁ? እንዴት
ሰው እኮ ፈጣሪ ሁላችሁ ልንገራችሁ የሚሰጠን አለ የሚነሳን አለ ገባችሁ እናንተ ግን ሙሉውን ነገር ነስቷችኋል ማለት ትችላላችሁ ምክንያቱም ለሰው ትንኮል ለሰው ክፋት ለሰው ሸረኝነት እያሰባችሁ ስለሆነ እንዲያው ፈጣሪ አምላክ ለእናንተ ያድርገው አለቀ ደቀቀ ምክንያቱም በጣም ነው እንትን የምትሉት ያናደዳችሁኝ እኔ በጣም ነው ያናደዳችሁኝ ምክንያቱም ከባለፈው ጀምሮ ሙድረ ሟርተኛ ተሟርታላችሁ ሟርተኛዎች ማለት ነው ሟርተኛ ሞት ለማንኛውም አይቀርም ለማንኛውም ገባችሁ ሞት ፈርድ ነው ግን የታመመን ሰው ደግሞ ገና ህክምና እየወሰደ ያለ ሰው ሞቷል ብላችሁ መፖሰቱ ግን በጣም ነው የሚያስጠላው በጣም 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 የራሳችሁን ስነ ምግባር ምን አይነት ስነ ምግባር እንዳላችሁ መጥፎ ስነ ምግባር እንዳላችሁ እያሳያችሁ ነው ገባችሁ መጥፎ ስነ ምግባር እንዳላችሁ እያሳያችሁ ነው ጥሩ ስነ ምግባር ቢኖራችሁማ እንደዚህ አይነት ነገር አትሰሩም ነበር ግን መጥፎ ስነ ምግባር በቃ የምቀኝነት የሸረኝነት እንትን ስላለባችሁ ክፋት ክፉ መንፈስ ስላለባችሁ ነው ያልሞተን ሰው ሙቷል እያላችሁ የምትፖስቱ ቢያንስ ምን አለ ልጆቹ ያዩታል ሚስቱ ታየዋለች ምናምን ብላችሁ ብታስቡ ምን አለ እናንተ ያሳሰባችሁ ከርሳችሁ ነው እሱ ያልሞተውን ሰው ሙቷል ብላችሁ የምትበሉት ምግብ ራሱ አይዋጥላችሁ ይዋጥላችኋል ያልሞተን ሰው ሙቷል ብላችሁ ቪዲዮ ላይ ፖስታችሁ ስትበሉ ይዋጥላችኋል እንቅጭ አርጋችሁ ዶላሩን ትበሉታላችሁ ምን አለ ከኢትዮጵያ ያፈነገጠ ባይሆን ምን አለ ከምንምና ከማንም በላይ ሰባዊነትን ብታስቀድሙ ሰባዊነት እኮ ምን ያክል ጣፋጭ እንደሆነ ስለማታውቁት ነው ገባችሁ ሰባዊነት ምን ያክል ጣፋጭ እንደሆነ አታውቁማ ለዛ ነው የምትስገበገቡት ለዛ ነው በዚህ ደረጃ ልብላ ብላችሁ የምትሉ ማለት ነው ግን ከምንምና ከማንም በላይ ሰባዊነት ይቀድማል ሰባዊነትን አስቀድሙ ሁሉ ጊዜ አትስገብገቡ እናንተ ስለተስገበገባችሁ ስላልተስገበገባችሁ አይደለም ቪውም ሰብስክራይብም የሚመጣው እናንተ መልካም ከሆናችሁ መልካም ትሆናላችሁ አለቀ ደቀቀ ገባችሁ እናንተ በዚህ ወጥቶ እንደዚህ ብሎ በዚህ ወርዶ እንደዚህ ብሎ እያላችሁ ያልሆነ ነገር አታድርጉ ያልሆነ ነገር አትበሉ ያልሆነ ነገር እንትን አትበሉ ተረዳችሁ ምክንያቱም ከምንምና ከማንም በላይ ሰው መሆን ይበልጣል ብላችሁ ሰውነትን አስቀድሙ እሱኮ ከሌ ማን ነው ከሌ ምንድነው ብሎ አይደለም በቃ ሰው መሆንን አስበልጦ ነው አይደለ ለብዙ እናቶች ለብዙ አባቶች ድምጽ እየሆነ ያለው ስለዚህ እናንተ ደግሞ ሰውነትን አስቀድሙ ሰውነትን ስታስቀድሙ ምን ያክል ደስ እንደሚላችሁ እናንተ ስሜቱን አታውቁትም ገባችሁ ሰውነትን አስቀድሙ ሰውነትን ስታስቀድሙ ነው ደግሞ ደስ የሚላችሁ ሰውነትን ካላስቀደማችሁ ግን እመኑኝ ብዙ ዋጋ ትከፍላላችሁ ገባችሁ ብዙ በጣም ብዙ ማለት ነው እና ሰውነትን አስቀድሙ አስረግጬ ልንገራችሁ እንዲው ምን አለ ቢያንስ ልጁ ስታየው ሚስቱ ስታየው ምናምን ስታየው ትደነግጣለሽ አይ ጥሩ አይደለም ብላችሁ ትንሽ አታስቡ እንዴ ሰው እንዴት ነው በዚህ ደረጃ እንትን የሚሆነው ጅል የሚሆነው አስባችሁታል ሰው እንዴት ነው በዚህ ደረጃ የሚጃጃለው ሰው እንዴት ነው በዚህ ደረጃ ያልሞተን ሰው ሞቷል የሚለው ስለታመመ ብቻ አመመው ማለት ሞተ ማለት ነው እና ለልጆቹ ገባችሁ ለም ባለቤቱ ይደነግጣሉ ብላችሁ ፕሊስ ያልሆነ ነገር አትልቀቁ ጥሩ አይደለም ገባችሁ እናንተ እንደዚህ ብላችሁ ስትፖስቱ ነገ ወዲያ የእናንተ አንደበት ሊዘጋ ይችላል ሞት ለማንም አይቀርም ሞት ፈርድ ነው ወደድንም ጠላንም ለሁላችንም የማይቀር ነገር ነው እና ያልሆነ ነገር ባታረጉ ደስ ይለኛል ለቪው ለምናም ብላችሁ ባትስገበገቡ መልካም ነው መስገብገብም ጥሩ አይደለም ገባችሁ ስለተስገበገባችሁ ስላላችሁ ምንም ነገር እንትን አይሉም እና አላቅ እኔ በጣም ነው የተናደድኩት በጣም ነው የተናደድኩት
ሰው በዚህ ደረጃ እንዴት ነው ስግብግብ የሚሆነው? ሰው በዚህ ደረጃ እንዴት ነው እንትን የሚሆነው? ኧረ በፈጣሪ እና ለማንኛውም እህት ወንድሞቼ ማስተር አብነትን አላህ ያሽረህ፣ አላህ ከልጆች ጋር ይመልስ፣ ያ ረብል ዓለሚን ከልጆች ጋር ይመልስ እያላችሁ ሁላችሁም ዱዓ ጾለት አድርጉለት። ማስተር አብነት ማለት የኛ የሁላችንም የኢትዮጵያዊ ወንድማችን ነው፣ ልጃችን ነው። ገባችሁ? ኦር በተለይ ለእናቶች ልጃቸው ነው የሚሳሱለት፣ ልጃቸው ነው። ስለዚህ ያልሆነ ነገር እየመጣችሁ ባትናገሩ ደስ ይለናል። ኢንሻአላህ ማስተር አብነት ድኖ እናንተ የምታፍሩበት ቀን ቅርብ ነው። ተረዳችሁ? የምታፍሩበት ቀን ቅርብ ነው። ማስተር አብነት ይድናል። የሱን እንትን ደግሞ የተመኛችሁለትን እዛው ለራሳችሁ ያድርግላችሁ፣ ለራሳችሁ ያድርግላችሁ። በጣም ባልዮች ናችሁ። በጣም ገባችሁ? በጣም ባልዮች ናችሁ። ምክንያቱም ሰው እንደዚህ ስለሆነ ብቻ በዚህ ደረጃ እንደዚህ የምትበጠረቁት ሞት ለማንም አይቀርም እና ለማንኛውም እንትን አትበሉ፣ ብዙ አታውሩ። በለፈለፉ ባፊ ጠፉ ይላል ያገሬ ሰው። እና ለማንኛውም ይህን የምላችሁ ውዶቼ፣ ማሮቼ፣ ፍቅሮቼ ከምሬ ነው የምነግራችሁ። እኔ ዛሬ በጣም ነው የተናደድኩት፣ በጣም ነው የተሰማኝ። ብዙ የራሴ የሚያስጨንቀኝ ነገር አለ። ይህን ስሰማ ደግሞ በጣም ነው የደነገጥኩት። ለምን ካላችሁ በቃ ጭው የሚያደርግ ነገር ስሰማ እኔ በጣም ነው የምደነግጠው። ሞት እኮ አይቀርም፣ ሞት እኮ እንሞታለን። ግን ምን እንደሆነ ታውቃላችሁ? ብዙ ጊዜ ደግሞ የሚያናድደው ነገር የታመመ ሰው ላይ ሲሆን ደግሞ በጣም ይከብዳል። የታመመ ሰው ሳይሞት ሞቷል ብሎ ተፖስቶ ስታዩ በጣም ነው የሚያስጠላው፣ በጣም ነው የሚዘገንነው። ስለዚህ ስርዓት አድርጉ፣ አትስገብገቡ። እናንተ ስለተስገበገባችሁ አይደለም እንትን የምትሉ ገባችሁ? ከፍትፍቱ ፊቱ ይላል ያገር ሰው። ከምንም እና ከማንም በላይ እኮ ሰው መሆን ይቀድማል። መልካም ሁኑ፣ መልካም ልቦናችሁን አስተካክሉት። ገባችሁ? ዝም ብላችሁ እየገባችሁ እንትን አትበሉ፣ አትበጥረቁ። ተረዳችሁ? እስኪ ትናንትና ከዛ ህይወታቸውን ያጡት አላያችሁም እንዴ? ትናንትና አብራ እየበላሽ፣ ትናንትና አብራ እየጠጣሽ ህይወቷን ያጣች እኮ እህታችን አለሽ። ከዚህ ተማሩ። ከሰው ክፋት ሳይሆን ለሰው መልካምነት፣ ለሰው ጥሩነት፣ ለሰው በጎነት፣ ለሰው መልካምነት እሰቡ። ተረዳችሁ? ያልሆነን ነገር እየተናገራችሁ ያልሆነን ነገር እየፖስታችሁ ግን በዚህ ደረጃ ለሰብስክራይብ እና ለቪው ብላችሁ አትስገብገቡ እላለሁ። ሰብስክራይብ፣ ላይክ፣ ሼር አይረሳ። እውነት ለመናገር እኔ በጣም ስለተናደድኩ ነው፣ እንዳትፈርዱብኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ማስተር አብነትንም አላህ ያሽረው ያ ረብል ዓለሚን። ሰላም አለይኩም።